ሰላም ሰላም የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ይህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶች የሚለቅበት ቻናል ነው። ቻናሉ አዲስ ስለሆነ ሳብስክራይብ፣ ላይክ እና ሼር በማድረግ ጀምሩ። በየትኛውም ዓለም ሆናችሁ መማር የምትፈልጉ ካላችሁ በጉግል ሚት፣ በኢሞ፣ በቴሌግራም፣ በዋትሳፕ እና በተለያዩ አማራጮች እያስተማርን እንገኛለን። ከታች ባለው ስልክ ደውላችሁ በመመዝገብ መማር ትችላላችሁ። እሺ ዛሬ ይዤላችሁ የመጣሁት የአማርኛ ቃላት ምስረታ በሀሌታ ሀና በቤተሰቦቿ ነው። እንግዲህ ቃል ማለት ሁለትና ከዛ በላይ የሆሄያት ስብስብ ሆኖ ትርጉም ያለው ነገር ነው። ኦኬ እዚህ ጋር እንግዲህ እነዚህ ሀና ቤተሰቦቿ ነው ማለት ነው። ሀና ቤተሰቦቿ። ኦኬ እና ሶስት ቃል ደግሞ ለእያንዳንዱ እዚህ ጋር መስርተናል ማለት ነው። ኦኬ ቺ ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ሃ ኦኬ እስቲ ሃን መሰረት አድርገን እናያለን ማለት ነው። እስቲ ቺ ሀሳብ አንድ ላይ ሀሳብ። ይቺ የሰ ቤተሰብ አራተኛ ላይ የምናገኛት ነች። የሰ ቤተሰብ አራተኛ ላይ የምናገኛት። ይቺ ደግሞ የበ ቤተሰብ ስድስተኛ ላይ የምናገኛት ነች ማለት ነው። ሀሳብ። ይሄ ደግሞ ሀብታም። እቺ የበ ቤተሰብ ስድስተኛ ላይ የምናገኛት፣ የተ ቤተሰብ አራተኛ ላይ የምናገኛት፣ የመ ቤተሰብ ስድስተኛ ላይ የምናገኛት። ስለዚህ ሀብታም። ኦኬ ይሄ ደግሞ ሀቅ ኦኬ እቺ የቀ ቤተሰብ ስድስተኛ ላይ የምናገኛት፣ ቀ ቁ ቂ ቃ ቄ ቅ ቅ ስንል የምናገኛት ማለት ነው። አንድ ላይ ሀቅ። ወደ ሁለተኛ ስንሄድ እቺ እንግዲህ ሁ ነች። እሺ ሁሉም አንድ ላይ ሁሉም። እቺ የለ ቤተሰብ ሁለተኛ ላይ የምናገኛት፣ የመ ቤተሰብ ስድስተኛ ላይ የምናገኛት፣ አንድ ላይ ሁሉም። ኦኬ ሁልጊዜ አንድ ላይ ሁልጊዜ። የለ ቤተሰብ ስድስተኛ ላይ የምናገኛት፣ የገ ቤተሰብ ሶስተኛ ላይ የምናገኛት፣ የዘ ቤተሰብ አምስተኛ ላይ የምናገኛት ማለት ነው። አንድ ላይ ሁልጊዜ። ኦኬ ይሄ ደግሞ ሁለቱም። የለ ቤተሰብ መጀመሪያ ላይ የምናገኛት፣ የተ ቤተሰብ ሁለተኛ ላይ የምናገኛት፣ የመ ቤተሰብ ስድስተኛ ላይ የምናገኛት፣ አንድ ላይ ሁለቱም። ኦኬ ወደ ሶስተኛዋ ስንሄድ ሂ ነች። እንግዲህ ሂሳብ። የሰ ቤተሰብ አራተኛ ላይ የምናገኛት፣ የበ ቤተሰብ ስድስተኛ ላይ የምናገኛት፣ አንድ ላይ ሂሳብ። ኦኬ ሂደት። የደ ቤተሰብ መጀመሪያ ላይ፣ የተ ቤተሰብ ስድስተኛ ላይ የምናገኛት ማለት ነው። አንድ ላይ ሂደት። ኦኬ ሂሩት
ሂሩት ሂሩት። የረ ቤተሰብ ሁለተኛ ላይ የተ ቤተሰብ ስድስተኛ ላይ የምናገኛቸው ማለት ነው። ሂሩት ሂሩት። ኦኬ። ይቺ ደግሞ ሀ ትባላለች። ሀበሻ ሀበሻ። የበቤተሰብ መጀመሪያ ላይ የሸ ቤተሰብ አራተኛ ላይ የምናገኝ ሀበሻ። ኦኬ። ሀገር። የገ ቤተሰብ መጀመሪያ ላይ የረ ቤተሰብ ስድስተኛ ላይ የምናገኛት ማለት ነው። ስለዚህ ሀገር። ኦኬ። ሀገር። ይህ ደግሞ ኃይል። የየቤተሰብ ስድስተኛ ላይ የለቤተሰብ ስድስተኛ ላይ የምናገኛቸው ናቸው ማለት ነው። ስለዚህ ኃይል። ኦኬ። ይቺ ደግሞ ሄ ነች። ሄደች። የደ ቤተሰብ መጀመሪያ የቸ ቤተሰብ ስድስተኛዋ ማለት ነው። ኦኬ። ሄደች። ኦኬ። ሄርሜላ። የረ ቤተሰብ ስድስተኛ የመ ቤተሰብ አምስተኛ የለ ቤተሰብ አራተኛ ሄርሜላ። ኦኬ። ሄደበት። የደ ቤተሰብ መጀመሪያ የበቤተሰብ መጀመሪያ የተ ቤተሰብ ስድስተኛዋ ማለት ነው። ሄደበት። ኦኬ። እንግዲህ ህ ነች። ህብረት። ህብረት። የበቤተሰብ ስድስተኛዋ የረ ቤተሰብ መጀመሪያ የተ ቤተሰብ ስድስተኛዋ አንድ ላይ ህብረት። ኦኬ። ህፃን። የጸ ቤተሰብ አራተኛ የነ ቤተሰብ ስድስተኛ ህፃን። ኦኬ። ህይወት። የየቤተሰብ ስድስተኛዋ የወ ቤተሰብ መጀመሪያዋ የተ ቤተሰብ ስድስተኛው አንድ ላይ ህይወት። ኦኬ። ይቺ ደግሞ ሆነች። ሆኗል። ይቺ እንግዲህ የነ ቤተሰብ ስምንተኛ ነች ማለት ነው። የለቤተሰብ ደግሞ ስድስተኛዋ። ኦኬ። አንድ ላይ ሆኗል። ኦኬ። ሆስፒታል። ሆስፒታል። ኦኬ። የሰ ቤተሰብ ስድስተኛዋ የፐ ቤተሰብ ሶስተኛዋ የተ ቤተሰብ አራተኛዋ የለ ቤተሰብ ስድስተኛ አንድ ላይ ሆስፒታል። ኦኬ። ሆደ ሰፊ። ሆደ ሰፊ። ኦኬ። የደ ቤተሰብ መጀመሪያ የሰ ቤተሰብ መጀመሪያ የፈ ቤተሰብ ሶስተኛ ሆደ ሰፊ። ኦኬ። እንግዲህ ሀና ቤተሰቦቿን መሰረት አድርገን የመሰረቷቸው ቃላት እነዚህን ይመስላሉ። የዛሬ ክላሳችን ይሄንን ይመስል ነበረ። በቀጣይ ክላስ እስከምንገናኝ ድረስ መልካም ቆይታ